በተረፈ አማሮች ለኢትዮጵያ የዋሉትን ውለታ አዲስ አበባ ውስጥ በቀን ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎች ሆነ እናንተና ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ የድምቷን ጫናችሁ ተመልከቱ ማለት ነው። ሰበር የተባሉ አዳዲስና ወቅታዊ መረጃዎች አሉ። እስቲ በቅድሚያ ግን ይህንን ቪዲዮ ተመልክተን እንመለስ። አንድ ምርቃት ልመርቃችሁና ይበቃናል ማለት ነው። ደጇ ላይ ሆኜ ልመርቃችሁ፣ ኪዳነ ምሕረት ሰው ያልሰማውን ጸሎታችሁን ትስማችሁ፣ እንባችሁን ታብስላችሁ፣ ከዛ መከራ ታሻግራችሁ፣ መከራችሁን እንዳለፈ የክረምት ውሃ ታሳልፈላችሁ። የረገጣችሁት ይለምልም፣ የነካችሁት ይባረክ፣ ያሰባችሁት ይሳካ። እናቴ ኪዳነ ምሕረት ከኃጢአት በስተቀር የልባችሁን መሻት ትሞላላችሁ። በዘር ተባረካችሁ፣ ልጅ ታሳቅፋችሁ፣ ቤታችሁ ሰላም ይሁን። ያልታሰበ ደስታ ቤትሽ ይግባ። ያንን ጨለማ ሕይወትሽን አቡነ ተክለ ሃይማኖት ያብሩልሽ። ተክልያ ልጫ ሕይወትሽን ያጣፍጡልሽ። የረገጥሽ ለምለም፣ የነካሽ ይባረክ፣ ያሰብሽ ይሳካ። ለ24 ሰው ለተክለ ሃይማኖት ወዳጅ ይህንን ምርቃት ሼር አድርጉ። አሜን እያላችሁ ኮሜንቱን አጥለቅልቁት። ኦርቶዶክሲያን ባለማተቦች የባህራንን የሞት ደብዳቤ ቀደደው ቅዱስ ሚካኤል ዛሬም ለእናንተ ይድረስላችሁ። ከነፋስ የሚቀርመው ቅዱስ ገብርኤል በሕይወታችሁ በኑሯችሁ ይቅደምላችሁ። ፈታዬ ማኅፀን የሆነው ቅዱስ ሩፋኤል ልጅ ከሌላችሁ በልጅ ይባርካችሁ። መጋቢ ብርሃናት የሆነው ቅዱስ ራጉኤል የጨለመው ሕይወታችሁን ያብራላችሁ። አሜን ያላችሁ አጥለቅሉት። አሜን የማይል ሰው እንደኖር ኦርቶዶክሲያን ባለማተቦች አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። እንግዲህ እስቲ ሰበር ወተባሉት ወደ ወቅታዊና አዲስ መረጃዎች እንመለስ ማለት ነው። ቪዲዮቹን ተመልክተን እንመለስ። መጨረሻ ላይ ሐሳብ የምሰጥበት ይሆናል። ወደ ቪዲዮቹ። በተረፈ አማሮች ለኢትዮጵያ የዋሉትን ውለታ ማንም የመለሰላቸው የለም። እጅግ ከፍተኛ የኢትዮጵያ ስለ እውነት ከሆነ የምንነጋገረው የኢትዮጵያ ነጻነት ያስጠበቁ ኢትዮጵያን በብዙ አቅጣጫ በስልጣኔ የመሩ ከቅኔ የቋንቋ ውበት ብዙ ትርጉም ያለው ቋንቋ ሰምና ወርቅ ያለው ውብ ቋንቋ በውትድርና ሳይንስ ብትፈልግ በስነ ጽሁፍ በድርስ በፍልስፍና በብዙ ምን ተቆጥረው አያልቅም። በምግብ አሰራር ጥበብ በስንት ነገር አርገው የኢትዮጵያም ደግሞ ዘውድ እንዲጸና ሃይማኖታቸውንም እንዲጠበቅ የተዋህዶ ሃይማኖትን አርገው በብዙ ነገር በኪነ ጥበብ አበርክተው ለዛ ሁሉ እነሱ እንደ ገዢና እንደ ጨቋኝ ታይተው ባላደረጉት ነገር ጠላት ተደርገው ተፈርጀው ይኖሩ ነበር። እነሱ አሁን እውነት ገሰው ረግጠው ቢሆን አሁን አማራ አካባቢ ሄዳል እንዴት ድሃ እንደሆኑ እንዴት ይደህያሉ። እንደዚህ ይደህዩ ነበር። ማንስ እየተነሳ ለምን ይጨፈጭፋቸዋል? አሁን የሚከላከልላቸው እንኳን ሳያገኙ እናውቃለን። ባለፉት ዓመታት ውስጥ እንዴት እየተገደሉ እየተፈነቀሉ ባለሙት አገር በሞቱለት በተዋደቁለት አገር ከኢትዮጵያ አይደለም ግብጽ እንዳልኩ ግብጽ ድረስ ኢራቅ ድረስ ሄደው ይሄው አክሱማይት የግብጽ ፈርዖ የነበረው ካደገና የኢትዮጵያ ንጉሠ ነገሥት ከሆነ በኋላ ጦረኛ ጎበዝ መሆናቸውን ስላወቀ ሪብላ የተባለች ልጁን ለናቡከደነጾር ባቢሎን ሲድር ወይም የዛሬ ኢራቅ 350 ሺህ እንደገና ሰራዊት አማራ አስከትሎ ሄደው እዛ አማራ የሚል ከተማ አቋቁሞ አሁንም ድረስ ገብተህ ማየት ትችላለህ። አማራ ኢራቅ ብትል ትችላለህ። ሺዓይቶች የዛሬ 8 ዓመት ያዙት ያን ከተማ፣ ግን አሁንም አለ አማራ ይላል። ተመልከት። እና አማራ ሐሻራውን እዛም ጥሏል። የመን ላይ አረቢያ ሁሉ ቦታ ገባ። ለምንድን ነው ይሄን ያደረጉት? የኢትዮጵያን አገሬ ብለው ዳር ድንበሩን ለማስከበር ነው ይሄንን ውለታ የሰሩት ለኢትዮጵያ። ዛሬ እኛ በነጻነት ያለነው እነሱ ባረጉት ተጋድሎ ነው ማለት እርግጥ ከሌሎችም ኢትዮጵያውያን ጋር ተደምረዋል። ግን በዋነኝነት ከሌላ ሙያቸው በተጨማሪ በውትድርና ሙያ በጣም ስለተሰማሩና ጀግኖች ተዋጊ ስለሆኑ በሁሉም በአድዋም ከሌሎቹ ጋር ተሰልፈው ግንባር ቀደም ተዋግተዋል። እንደዚሁም በማይጨውም ጦርነት ተዋግተዋል። የድሮዎቹንም ዳር ድንበር ያውጠቅስ ይችላል እና ስለዚህ ለዚህ ሁሉ መከበርና መበልጸግ ሲገባቸው ግን አጉል ነው የሆኑት። ለምን ብትለኝ አንድ ጠላት ያስፈልግ ነበር ለማስተባበር። በተለይ ባሁን የነፃ አውጪ የተባሉትን ሁሉ ባለፉት 50 ዓመታት የተከሰቱትንና በተማሪም ንቅናቄ በስህተት
እንደነ ዋለልኝ መኮንን አይነቶቹ አማራው እንደ ጠላት አድርጎ የአማራ ባህል ነው የሚጨቁን ወይም ሌላው ላይ የሚጫን ምናምን የሚል ነገር ስላቀረቡና ያ ተደማምሮ አንድ የጋራ ጠላትም ስለሚያስፈልግ አማራው ፈርዶበት እንደ ጠላት ሌሎቹን አስተባባሪ ጠላት ሆነ። አለበለዚያ አማራው ጠላት ባይሆን ሌሎቹን ሁሉ የነፃ አውጪ የሚሉትን አንድ የሚያረጋቸው ኃይል ምንም የለም። ስለዚህ ያ ጭዳ ሆነ አማራው ማለት ነው። አማራ የሚለው ለፖለቲካ ጥቅም ነው ያለው። ለፖለቲካ ጭዳ ሆነ። ይሄ ሆኖ ነው እና እንደው ሌላው በፊት ስልጣን ይዟል በጣም ሁሉ ከተባለም እንኳን እሺ 50 ዓመት አለፈው አይደለም 45 ዓመት ደርግ መጥቶ በዚሁ ከተማሪ ንቅናቄ የሰማውን ከተማሪዎች ምሁራን አፍ የሰማውን ወታደሩም አማራ ጨቋኝ ነው ምናምን ብሎ ተገልለዋል አማሮች አይደለም እንዴ ከዛ በኋላ እንዳውም የኦሮሞ ጄኔራል ምናምን ራሱ መንግስቱ ኃይለማርያምም የባባቱ በኩል ኦሮሞነት አለበት ነተፈሪ በንቲም ነበሩ ጄኔራሎቹ ተቆጥረው አልቁም የኦሮሞ ስንት በስልጣን ላይ የነበሩት እና ኦሮሞ ነው የበለጠ ከአማራ የበለጠ ጥቅም ያገኘ በኢትዮጵያ ውስጥ እውነቱን እንነጋገር ከፈለግን የኦሮሞ ሰፊው ህዝብ ባይሆንም እንኳን በመሪ ደረጃ ላይ ስናይ ከጥንት ጀምሮ ከነ ኢኮኖሚ አምላክ ጀምሮ ኦሮሞ ስልጣን ላይ ወጥቷል። የኦሮሞ ዝርያዎች ኢትዮጵያን በ700 ዓመታት ገዝተዋል ማለት ይችላል በሸዋ ላይ እና ይሄንን ግን ሊገነዘቡ አልቻሉም ወጣቶቹ ተራማጆች ከየሁሉም ብሔሮች ያሉት እና አማራውን እንትን አደረጉት እና አሁን በ50 ዓመት የድሮ ይሁን ይባል ባለፈው 45 ዓመታት ምን ስልጣን ይዟል አማራው? መጀመሪያ ደርግ መጣ አማራ እሱም ጠላት ነው አለ ከተማሪ አፍ ሰምቶ ከዛ በኋላ ደግሞ የኢህአዴግ መንግስት በተቋቋመውም አማራው እንደዛ እየተገለለ እየተባረረ እየተሰደደ ነው የኖረው። የጋ ነው ታዲያ አሁን የጨቆነው ምን ያለው እና ይሄ ትልቅ ስህተት ነው። ስለዚህ ያሳዝናል የአማራው ዕጣ ፈንታ። ግን ከአሁን ወዲያ ቢታረም መልካም ነው ብዬ አስባለሁ። እኔ ስለ እውነት ለመናገር ነው ገባ እንጂ ለኦሮሞነቴ ለማድላት ወይ ለአማሮች የተለየ ተቆርቋሪ ለመሆን አይደለም። ግን እውነትን ለመናገር ግዴታ ስላለብኝ በኢትዮጵያዊነቴም ሆነ በሰብአዊነቴ ለዚህ ነው ይሄን እውነቱን ለመናገር የፈለኩት። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል። በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚል አለ። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀደም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለናንተ ህዝብ የሚመሰክረው ካሜራ ደቀናችሁና በተወሰነ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን። እኛም እናውቃለን። እኔ ሚዲያ ተቋም ላይ በመሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አቃለው ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም። ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው። ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው። በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው። ከዛ ደግሞ ባለፈ ከዚህ ቀደም ተሰርተው የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን
በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆነን ማለት ነው። ከዛ ጋር በተያያዘ አሁንም በዚህ ላይ ልናሰምር የምንፈልገው በእኛ እምነት በእኛ ረዳድ አዲስ አበባ የዜጎቿ ሳትሆን የነዋሪዎቿ ሳትሆን የጥቂት የብልጽግናና ከብልጽግና ጋር ትስስር ያላቸው ባለስልጣናትና ዜጎች እንደሆነች እናምናለን። ለዚህ ማስረጃዎች መጥቀስ ይቻላል። አሁን ዝርዝሩ ውስጥ መግባት አልፈልግም ከሰዓት አንፃር። ከዛ ጋር በተያያዘ ደግሞ መንግስት ሆናችሁ እንደ መንግስት ልትሰሩ የሚገባችሁ ግዴታችሁ የሆኑ መሰረተ ልማት አጠቃላይ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ተግባራትና ሀገራዊ ፕሮጀክቶችን ለፓርቲ መቀስቀሻነት መጠቀም አትችሉ። ይሄ የኢትዮጵያን ህዝብ ማታለል ነው። የኢትዮጵያ ህዝብ አያቅም ተብሎ ወይም ደግሞ ብዙ ከፖለቲካ አርቋል ተብሎ እስከዛሬ ድረስ የነበረው ማጭበርበር ይበቃል። የህዳሴ ግድብን፣ መንገዶችን፣ የተለያዩ ሀገራዊ ፕሮጀክቶችን በምንም አይነት መልኩ ለፓርቲ መቀስቀሻ ሊሆኑ እንደማይገቡ እናምናለን። ያንን ልታረሙ እንደሚገባም እናሳስባለን። አመሰግናለሁ። ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ እሄዳለሁ። ኡጋንዳና ቢሉኝ እሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገርህ። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረ በብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝቶ ብዙዎች አሁን ቢነግሩ በጣም በቀመሩናል። 1500 ብር አስበዋል። ከ30 ቀን እንደ 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድ ነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ አጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠናል። ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት
ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በውሃ ጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከአሸዋው የተረፉትን በሊቢያ አይናቸው ያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም። ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው። ይሄን ሁሉ አልፈው አውሮፓ የገቡ ኢትዮጵያውያንን ቁጥር እኔም አንተም እናውቀዋለን። ይሄን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂ ልካሉ። እንዴት እነዚህን ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ? ይሄን ቆሜ ነው የማወራው። እግዚአብሔር በፊቱ ቆመን ቃሉን የምንናገረውን ሰዎች እንደምንናገረው ቃል እንድንኖርበት እግዚአብሔር ይርዳን። ይቺ ዛሬ ምን ሰብካት ቅዱሳ ወንጌል ለዓለም የተዳረሰችው በቅዱስ እስጢፋኖስ ሞት የሐዋርያት ሥራ ምዕራፍ 7 ቁጥር 58 ጀምሮ ቅዱስ እስጢፋኖስ በድንጋይ ተወግሮ ስለ ወንጌል ክብር አለፈ። ታላቅ ለቅሶም አለቀሱለት። ከዚያም በኋላ ግን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ወንጌል ለዓለም እንዲደርስ በኢየሩሳሌም ቤተክርስቲያን ባለችው ትልቅ ስደት ሆነ። የሐዋርያት ሥራ ምዕራፍ 8 ቁጥር 1። ዛሬም እዚች አዲስ አበባ ያለነው ወገኖቻቸው ኢትዮጵያ ውስጥ በአጠቃላይ ያለነው ወገኖቻችን በቀን 3 እንበላ ዘንድ ወገኖቻችን በሞትና በሕይወት መካከል ሆነው ተሰደዱ። ለነዚህ ስደተኞች ወገኖቻችን ክብር መስጠት ሲገባን እንዴት ውርደት ለመስጠት አይምሮአችን አሰበ? ለነዚህ ወገኖቻችን እንዴ እያንዳንዱ ገዳማትና አብያተ ክርስቲያናት እኮ ሀገር ውስጥ ካሉት ባለሀብቶች ሀገር ውስጥ ካሉት ክርስቲያኖች እኮ የበለጠ የሚረዱት በዳያስፖራዎች እኮ ነው። በዳያስፖራዎች ነው። ተውት ገዳማቱን፣ ተው አድባራቱን፣ ተው እኔን አንዱን ትንሽ ሰባኪ የእግዚአብሔርን ቃል ለሕዝቡ እንዳደርስ በተለያየ ማህበራዊ ድረገጽ እንድቀረጽ ገንዘብ እየከፈለች ሳንቲሙን 1 ብር ሳላወጣ ለአመታት ምትረዳኛ እንድህት አለች፣ ቃል ኪዳን ዘውዴ የምትባል እግዚአብሔር ዘሯን ይባርክልኝ። አቅሟ የፈቀደው ነው የምታረግ። ሌሎችም ዳያስፖራዎች አሉ፣ ብዙዎችን የሚረዱ ገዳማትን የሚረዱ የብዙ አድባራትና ገዳማትን አገልጋይ ካህናት ደሞዝ ቀጥ አድርገው የሚሸፍኑ የሚከፍሉ። እንዴት እነዚህ ሰዎች አጥንቶቻችን አስከሬናችን ሀገራችን ኢትዮጵያ ይረፍ ብለው ቢናገሩ እንዴት እንደ ክፋት ይቆጠርባቸዋል? አይሆንም። እባክህን እንደ ጠቢቡ ሰለሞን አማካሪ ሽማግሌዎች ምክርህን ለምታማክራቸው ሰዎች አማክርልን። ቀንበሩ ከብዶብናል፣ ቀንበሩን አቅልሉልን። ከብዶናል። አይኖቻችን ላይ ያቀረረውን እንባ ባካችሁ ጥረጉልን። ምን አደረግን? ምን አደረገ የኢትዮጵያ ሕዝብ? ምን አደረገ የአዲስ አበባ ሕዝብ? ምን አደረግን? ይሄን ዛሬ በድፍረት ቆሜ የምናገረው ውስጤ ብዙ የሚያስጮኸኝ ጩጩ የሚል ነገር ስላለ ነው። አግኝቼ ያጣው ነኝ እንደኔ አትኑ እኮ ብሎ ለመለመን አዲስ አበባ ውስጥ የማይቻልበት ጊዜ ላይ ደርሰናል። ለመለመን እኮ ነው የምልህ። ኒስትሮ ጠርገን ራሳችንን ዝቅ አድርገን በቆሎ ሸጠብሰን ይሄን ክፉ ቀን ለማለፍ እኮ ማንችልበት ጊዜ ላይ ደርሰናል። በገዛ ሀገራችን ራሱ እኮ ስደተኛ ሆነናል። በገዛ ሀገራችን ስደተኛ የሆነው ስደት አንሶን እንደገና እንዲህ አይነት መከራ እንደ ቃሪያ ፍሬ ተበትነው በየዓለማቱ ባሉት እህት ወንድሞቻችን ላይ እባክህ ይሄን ነገር ድጋሚ እንዳትናገረው ሳይሆን ድጋሚ እንዳታስበው በእግዚአብሔር ስም እለምንሃለሁ። ድጋሚ እንዳታስበው። ከቻልክ በማህበራዊ ድረገጽ ወጥተህ በጣም ብዙ ሚሊዮኖች አይተውታል።
በስተት ነው ዳይጸ ልሳን ነው ይቀርበሉ ልል የፈለኩት በዚህ መልኩ ነው ብለህ ይቅርታ ጠይቅ። እናጠፋለን፣ እንሳሳታለን፣ ሰዎች ነን። ይሄ የሰው ባህሪ ነው። እናጠፋለን፣ በስሜት እንናገራለን፣ እናጠፋለን። ስተታችን ሲነገረን ግን አይናችን ላይ ያለውን አይናር ጠረጉት ስንባል ግን እንዴት አይናችሁ ላይ ያለውን አይናር ጠረጉት ትሉናላችሁ ብለን ጸብ ሳይሆን ወይም ደግሞ ሌላ ዘለፋ ሳይሆን ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊነል ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹህ ይሁን ብለን ተማምረን እንለያይበታለን ማለት ነውና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለ ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። 10ኛ በሰሙነ ሕማማት የሚውል በዓልን በተመለከተ ይሰገዳል ወይስ አይሰገድም የሚል በየዓመቱ የሚነሱ ጥያቄዎች አሉ። ይሰገዳል። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም ሥላሴም ቢሆን በዓለ እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በሰሙነ ሕማማት የሚውል በዓል ንግስ የለውም። እንደሚታወቀው ከጸሎተ ሐሙስ ውጪ ቅዳሴ የለውም፣ ኪዳን የለውም ከጸሎተ ሐሙስ ውጪ። አሁንም እሱም ደግሞ ሕጽበተ እግር ላይ የሚደርስ ነው። ከዛ ውጪ በሌላ አይከበርም። በዓለ ንግሱና የዓመት በዓል ቢሆን ታቦት የሚወጣበት በዓል ቢሆን የቅዱስ ጊዮርጊስ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢሆን ቅዳሴ አይቀደስም፣ ንግስ አይነግስም። ስለዚህ የሚከበረው በምንድን ነው? በስግደት ነው። አሁን አንዳንድ ሰዎች እንደዛ ለምን አይከበርም ብለው በስግደት መቅረት አለበት ብለው የሚያስቡ ሰዎች አሉ። በነገራችን ላይ የበዓሉን ታላቅነት አይተን ስግደት አይሰገድም ካልን ንግስ ነው ማንገስ ያለብን ማለት ነው። በሰሙነ ሕማማት ሰኞ ቢውል ማክሰኞ ቢውል ቅዳሴ መቀደስ አለብን ማለት ነው። ታቦትን ማውጣት አለብን ማለት ነው። ያ ደግሞ አይሆንም። ስለዚህ ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ቁጥሩም ደግሞ የሰሙነ ሕማማት ስግደት 6666 ሆኖ በጌታ ግርፋት ቁጥር የተለካ ስለሆነ አይቋረጥም። ለምሳሌ ብዙ ጊዜ እመቤታችን በዓል አሁን ስቅለት ላይ ሲውል እመቤታችንን ከመውደድ ከማክበር የተነሳ አንሰግድም የሚሉ ሰዎች አሉ። ትክክል አይደለም። በነገራችን ላይ የስቅለት በዓል ከ9 አበይት በዓላት አንዱ ነው። ከሌሎቹም አበይት በዓላት ትልቁ በዓል የስቅለት በዓል ነውና ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም፣ ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ይሄን ማወቅ ያስፈልጋል። እመቤታችን ከጌታ በታች ናት፣ ጌታ ደግሞ ከእመቤታችን በላይ ነው። ምክንያቱም አምላኳ ነው። ይህንን ማወቅ ይገባል። ስቅለት ራሱ በስግደት ከተከበረ የእመቤታችን በዓልም በስቅለት ቀን ቢውል ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በሕማማት ቢውል በስግደት ይከበራል። ለምሳሌ አሁን በዚህ አሁን በያዝነው ዘመን የፊታችን 2018 ዓመተ ምህረት በዓለ ወልድ ወይም በዓለ እግዚ የጌታ በዓል ማክሰኞ ቀን ነው የሚሆነው በሰሙነ ሕማማት። ስለዚህ ይሰገዳል። በሌላ ጊዜ ቢውል ከማይሰገድባቸው በዓላት አንዱ የጌታ በዓል ወይም በየወሩ በ29 ማለት ነው። ነገር ግን አሁን ግን ሕማማት ላይ ነው የዋለው። ስለዚህ በስግደት ይከበራል ማለት ነውና ማንም ግራ ሊያጋባን አይገባም። በሰሙነ ሕማማት የሚውል ማንኛውም በዓል በስግደት ይከበራል። ሌላው ማማተብን በተመለከተ 11ኛ ማማተብን በተመለከተ ነው። በጣም ብዙ ጥያቄዎች ይነሳሉ። በእርግጥ እነዚህ መታሰቢያ በዓላት ስለሆኑ መሳሳትም ይኖራል። የተለያዩ መምህራንም የተለያዩ አይነት ሐሳቦች ሊሰጥ ይችላል። ነገር ግን ይሄ ዶግማ ስላልሆነ አሁን ተሳስቶ ያማተበ ሰው ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ መመርመር ይገባል። ግን ማማተብ ቡራኬ ነው የተከለከለው በዋናነት። ማማተብ ግን ለምሳሌ አንዳች የሚያስደነግጠን ነገር ሲኖር፣ የሚያስጨንቀን ነገር ሲኖር፣ የሚያስፈራን ነገር ሲኖር ልናማትብ እንችላለን። እሱ አልተከለከለም። የተከለከለው ቡራኬ ለምሳሌ ማዕድን መባረክ፣ ምግብን መባረክ፣ እነዚህ ነገሮች ናቸው የተከለከሉትና የተከበራችሁ ክርስቲያኖች አንዳንድ ነገሮችን እንዴት እንደምንረዳ ማወቅ ይገባናል። ስለዚህ ማማተብ በሚያስፈራን በሚያስደነግጠን ነገር ሲገጥመን ማማተብ አልተከለከለም። ቤተክርስቲያን በምንሳለምበት ጊዜ በተለይ በሰሙነ ሕማማት
ክሪያላይሶን ብለን እንድንሰግድና እንድንወድቅ ነው የታዘዘው። ነገር ግን የሚያስጨርቀን የሚያስፈራ ነገር ቢኖር ማማተብ እንችላለን። ጭራሽ የመስቀል ምልክት ማሳየት ኃጢአት ነው ማለታችን አይደለም። አስቀድሜ እንደገለጽኩት መታሰቢያ ስለሆነ ለምሳሌ ነጠላችንን ስንለብስ አሁን በመስቀል ምልክት እንለብሳለን። አሁን እሱ ኃጢአት ነው ማለት አይደለም፣ አይከለከልም። ነጠላን በመስቀለኛ ምልክት መልበስ ወይም አጣፍቶ መልበስ እሷም በሰሙነ ሕማማት ይከለከላል ማለት አይደለም። ምክንያቱም መስቀሉ እኮ አለ። እኛ የምናሳየው የብሉይ ኪዳኑን ዘመን ለማሳየት ለመግለጥ እንጂ መስቀሉ እኮ አለ። ለምሳሌ ግብረ ሕማማቱ ሲነበብ አትሮኖሱ ላይ መስቀሉ ይታሰራል። ጭራሽ መስቀሉ ጠፍቷል ማለታችን አይደለምና ስለዚህ ማማተብን በተመለከተ አይከለከልም ማማተብ። ነገር ግን ቤተክርስቲያን ገብተን በምንሰግድበት ጊዜ ቀጥታ ኪሪሌይሶን ብለን እንሰግዳለን ማለት ነው። ኪሪሌይሶን ማለት እግዚኦ መሐረና፣ አቤቱ መሐረን፣ ይቅር በለን፣ ራራልን፣ እዘንልን የሚል ትርጉም ያለው ነውና ማዕድ ደግሞ በምንቆርስበት ጊዜ እንዲህ መባረክ ስለተከለከለ ወይም በመስቀል ምልክት መባረክ ሳይሆን ኪሪሌይሶን ብለን ማዕዱን እንቆርሳለን። ከዛ በኋላ እንመገባለን ማለት ነው። ስለዚህ ማማተብ ጭራሽ የተከለከለ ነገር አይደለም። ይህንን በጥንቃቄ ማወቅ ይገባል። ሌላው 12ኛ ክህነት አይሰጥም በሰሙነ ሕማማት፣ ክርስትና አይነሳም በሰሙነ ሕማማት። ሌላው ደግሞ ጸሎትን በተመለከተ 14ኛ ጸሎትን በተመለከተ አሁን ይሄን ማንሳት ያስፈልገው ብዙ ሰው ጸሎት መጸለይ የሚቻለው ምን ነው የሚከለከል ጸሎት አለው የሚሉ ብዙ አይነት ጥያቄዎች ይነሳሉ። የግል ጸሎት ማንኛውም አይከለከልም። በሰሙነ ሕማማት የግል ጸሎት ማንኛውም አይከለከልም። ቢቻል በሰሙነ ሕማማት የሚደረገው ምንድነው? አብዛኛው የህብረት ጸሎት ነው ያለው። ግብረ ሕማማቱ ሲነበብ ግብረ ሕማማቱን እናዳምጣለን። ከዛ ደግሞ የውዳሴ ማርያም በየሰዓቱ 7ቱ ዕለታት ውዳሴ ማርያም፣ አንቀጸ ብርሃን እነዚህ ይደገማሉ። ያን ጊዜ የሚያውቅ ሰው መድገም በግዕዝ መጸለይ የሚያውቅ ሰው አብሮ ይቀበላል፣ ይደግማል። እንደገና ደግሞ 150ው ዳዊት ደግሞ በየሰዓቱ ይዘለቃል። በየሰዓቱ እንደየቦታው ሊለያይ ይችላል ስርዓቱ ባህሉ። በየሰዓቱ 150ው ዳዊት ይዘለቃልና ከዛ የሚደርሰንን ሲታደል ሲሰጥ የሚደርሰንን እሱን መጸለይ እንችላለን። ይሄ ራሱ ጸሎት ነው። ከዛ ውጭ ግን መልክአ ማርያም መልክአ ኢየሱስ በሊቃውንቱ አይታደልም ወይም ደግሞ አይሰጥም፣ አይደገምም በህብረት ማለት ነው። ለምንድን ነው ቢባል በመልክአ ማርያምና በመልክአ ኢየሱስ ፋንታ መልክአ ሕማማት ይጸለያል። በየሰዓቱ መልክአ ሕማማት አለ። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እያለ ከዛም ደግሞ የማታም የንዋም የመኝታ ሰዓት አለና እነዚህ ጸሎቶች በመልኮቹ ፋንታ በመልክአ ማርያም በመልክአ ኢየሱስ ፋንታ ይደርሳሉ። ለዛ ምክንያት ነው አንደኛ። ሁለተኛ ነብዩ ኢሳይያስ እንደተናገረ የጌታ መከራ የሚታሰብበት ስለሆነ ሰሙነ ሕማማት እንወደው ዘንድ ግባት የለውም ብሎ በተናገረው መሰረት የመልኩን መጥቆር ለማሳየት ስለኛ ብሎ መከራ መቀበሉን ለማሳየት በዚህ ምክንያት መልክአ ማርያም መልክአ ኢየሱስ እነዚህ አይደገሙም። ይሄ ምስጢር ነው። ከዛ ውጪ ግን በግል ማንኛውም ሰው የፈለገውን መጸለይ ይችላል። ታምረ ማርያም ይነበባል እንደምታውቁትና መልክአ ማርያም አይጸለይም አይባልም። ታምረ ማርያም እየተነበበ የእመቤታችን የቅድስት ድንግል ማርያምን እንዲያውም ከታምረ ማርያሙ ጋር የምንላቸው መርገፎችም አሉና ስለዚህ በግል ጸሎት ማንኛውም ጸሎት በሰሙነ ሕማማት አይከለከልም። በህብረት ግን ውዳሴ ማርያም ይደገማል በመልኮቹ ፋንታ። በሕማሙ የተደሰተ በትንሳኤው ያዝናል ይላሉ አባቶቻችን ሲናገሩ ኦርቶዶክሲያን ባለማዕተቦች። እንግዲህ እንደምናውቀው አሁን የሕማማት ወቅት ነው። ኦርቶዶክሲያን ባለማዕተቦች እንግዲህ ያለፉትን ቀናት እናንተን አስቸግረን እንግዲህ በቲክቶክም በዩቲዩብም በተሰበሰበው ገንዘብ እንግዲህ ኦርቶዶክሲያን ባለማዕተቦች ነዳያንን እንደምናበላ ሁላችሁም የምታውቁት ሀቅ ነው ማለት ነው። ጥቂት ስንበትን የተመለከታችሁት። ስለ ሕማማት የማታውቁ ሰዎች ደግሞ ስለ ሕማማት የተለያዩ ቪዲዮዎች ነበሩ ሀገራችን ኢትዮጵያም ስለነበሩ ቪዲዮዎች አድርሰናችኋል ማለት ነው። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ ድምታን ጫናችሁ አበረታቱን። ለዛ ነው ጠፋ እያለን ትንሽ የምንመጣውና በደንብ ሼር ይደረግ፣ ሰብስክራይብ ይደረግ፣ ላይክ ይደረግ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ሰላም ቆዩ።